ውሃ ቀና ቢቀና ሄሎ መዲ ዋት እንዳትመጪ ተመለሽ። ምን ተፈጥሮ? ሰሚኛለሽ? እዚሽ ቤት ድርሽ እንዳትመጪ። ለምን ማርቲ? ነገርኩሽ እኮ መዲ፣ ወደምትሄጂበት ሂጂ። እዚሽ ቤት ድርሽ እንዳትይ። for what reason? ኧረ የሰጠሻቸውን ጌት ተቀበያቸው። ሰርቆ አንቺ ጋር አይደል የመጡት? ምንድን ነው አንተ እንደዚህ ያስደሰተ? ዳጣና የቤት ተቃቅፈው አትለኝም? ሙች ተቃቅፈው ፎቶ ሲነሱ ስላየው በጣም ደስ ብሎኛል። ወይ ተመስገን። ሰላም ወረደ በለ። እነቅላለሁ ብላ ራሷ ተነቀለች፣ አስወጣለሁ ብላ ራሷ ወጣች። ተንኮሏ ተገለጠ፣ ሚስጥሯ ታወቀ። ጋሽ ደረጀ ጸሎታቸው ተሰማ። አቢጌል ተለውጣ ዳጣን እህቴ ብላ እቅፍ አድርጋ ሳመቻት። ታናሽና ታላቅ ሆኑ፣ አንድ ቤተሰብ ሆኑ። አባዬ ባለሱቅ ከረሜላውን በካርቶን አሽጎ እንደማይበላው ሁሉ ኃላፊነት ማለት ይሄ ነው። ምክንያቱም መክሰር ስለማይፈልግ አንተም ትዳርክን እንዳታጣ ነው ይህን ሁሉ ሚስጥር የደበከው። ተረድቻለሁ። ሳላውቅ ስለበጠበጥኩ፣ ሳላውቅ ብዙ ነገሮችን ስላበላሸው ይቅር በለኝ ብላለች። እንዴት አገኛችሁት የዛሬውን ምዕራፍ? ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ዳጣ እጅግ አጓጊና እጅግ ልብ አንጠልጣይ ነበረ። በጣም 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 የሚገርም ያልተገመተ። ወይዘሮ ማርታ በትክክል ወረቀቱን ስታይ ዳጣ ናት ብላ ዳጣን ታስወጣታለች ወይስ እህቴ በእርግጠኝነት ዳጣ እንደዛ ደረጀ አንተ ተናግራት ስለተቆጣች ለበቀል ያደረገች ይሆናል ብላ ታስባለች የሚል የብዙዎቻችን ግምት ነው። መድኃኒት ግን የእህቷን ትዳር ልታፈርስ ጫፍ እንደደረሰች ምስኪኗ ሲያቅፏት የምታሳሳ ጨዋታዋ የማይጠገብ ውሃን የተጸየፈች መድኃኒት ከማንም ጋር አትግባባም ብላ ቀድማ የተረዳችው ወይዘሮ ማርታ አቢጌል ይህ ሁሉ የአክስቴ ሴራ ነው፣ ወረቀቱን አስቀምጡ ሲሉ ሰምቻለሁ፣ ጌጦቹ ደግሞ አርቲፊሻል ናቸው፣ እንመልስላታለን፣ አንድ ዕቃ ከጎደለ ታስከፍለናለች ሲሉ ሰምቻለሁ። እማዬ ቤትሽ ለማመስ ትዳርሽን ለመበጥበጥ አንቺ ባልሽን እንድትጣሊው ለምን እውነታውን አትጋፈጥም? ዳጣ ሌባ ናት ብለሽ እንድትከራከሪው የተደረገ ድራማ ነው። ጭራሽ በህልሜ ሌባ ሲዘርፈኛየው ማርትዬ ያለችሽ ራሷ ያቀደችውና የላከችው ስለሆነ ነው። የውሸቷ ውሸት አመመኝ ውሰዱኝ እያለች እናንተን ቀን ሙሉ ይዛችኋለች። ቤት ውስጥ ማንም እንዳይኖር ብላ ያሰበችው ሴራ ነው። አይንሽን ግለጭ እማዬ ስትልም ወይዘሮ ማርታ መድኃኒት እቤት እግርሽ እንዳይረግጥ እንደወጣሽ ወደ መጣሽበት መታይ ሰላሜን ከምነጥቂኝ ወደ መጣሽበት ሄደሽ በርቀት እህትነትሽ ይበልጥብኛል፣ እህቴ ብለሽ ካከበርሽኝ ቤት እግርሽ እንዳይረግጥ ብላ አስረግጣ ነገረቻት። አስወጣለሁ ብላ ተወጣለች፣ እነቅላለሁ ብላ ተነቅላለች። እንደዚህ ያሉ ቤተሰቦችን ብሩቁ ያድርግልን። ሰው ለእህቱ ትዳር ጎንበስ ቀና ይላል፣ ሰው ለእህቱ ትዳር ጉድጓድ ይቆፍራል። እጅግ እጅግ የሚገርም ነበረ። ጋሽ ደረጀም ጸሎት የተሰማ አቢጌል ዳጣ ውሃ የአንድ ማህፀን ልጅ መሰሉ። ፈጣሪ ሆይ ልፋቴን በአቢጌል ላይ ስላየው ተመስገን ሲሉ ሰምተናል። ይህም አቢጌል ሰውን በሰውነቱ ውደጂ፣ ሰውን በሰውነቱ አክብር እያሉ ሲሟገቷትና ሲከራከሯት ጠፍጥፈው ለመስራት ሲሞክሩ የነበሩት ጋሽ ደረጀ ዛሬ ውጤታቸውን አይተዋል። ዛሬ ፍሬ አፍርታ አይተዋል። ዛሬ ሚስጥሬ ነው። ምንም ከባድ ሚስጥር ባውቅም አንተም አባቴ ነህ፣ አንተም ማጣት አልፈልግም። አውቃለሁ ዳጣ ጥፋት የለባትም። ጥፋቱ የእናትና የአባት ነው። አንድ ተመልካች፣ ሁለት ደግሞ አማታሪ። ይህ ማለት አባቴ ዳጣ እናት ላይ ማን እንደሆነች ባላውቅም አይን ሸፍቶ ነው እሷን የፈጠርካት እንጂ ዳጣ ስተቱና ሳይሆን ዳጣ ያንተ ውጤት እንጂ ስተት አይደለችም። ስተቱ እናንተ ተፈቃግዳችሁ ያደረጋችሁት ነገር ነው። ስለዚህ አባዬ ተረድቻለሁ ብላ መስክራለች። ሌላው ውሃ ናት። ውሃ በየቀኑ እጅግ ፈገግ እያስባለችን ነው። በየቀኑ የዋህነቷን፣ ገራገርነቷን፣ ሞኝነቷን እያየን ነው። በጣም የሚገርመውና የሚደንቀው ነገር አቢጌል አሁን ጥንቅቅ ብላ
ነገሮችን እያስተዋለችና በጥሞና እየተከታተለች ነው። የአባቷን ትዳር ከማፍረስ የእናቷ ልብ ከመስበር ወደ መፍትሄውና እነሱ ሳይጣሉ ትዳራቸው ሳይፈታ ሰላማዊ መንገድ የሚለያዩበት ችግሩ የሚፈታበት አጋጣሚ እየፈጠረች ነው። አቢጌል ትላለች፣ ሰላም የወለደችው ሕፃን ልጅ ያንተ ነው፣ አንተን ይመስላል። ነገሩን ችግር አለው አባዬ፣ አንዴ የበሰበሰ ዝናብ አይፈራም። ወንድም የለኝም፣ ወንድሜ ቢሆን ደስ ይለኛል ትላለች። የዚህ መጨረሻ ምን ይሆን? ሁላችንም በጉጉት እንጠብቀዋለን። የለፋበት ልጇ ተለውጣ ማየት፣ የደከመበት ልጁ ተለውጦ መልካም ሰው ሆኖ አስተዋይ ሆኖ ስናየው እንዴት ደስ ይላል። ጋሽ ደረጀና ወይዘሮ ማርታ ልጄ አገኘኋት፣ አቢጌል መልካም ልጅ ሆነች፣ ልብ ገዛች፣ አሁን የወደደችውና የፈቀደችውን አንቺ መርቀሽ ዳሪያት ብለው ሰጥተዋል። ጋሽ ደረጀ ናታንና ዳጣ ይዋደዳሉ። አቢጌል ናታንን ትወደዋለች። ማንም ቢያገባ ደስ ይልሃል አንድ ምረጥ ስትለውም ናታን የወደደውን ቢያገባ የበለጠ የተሻለ ህይወት ይኖራሉ። አንዱን ከአንዱ አላበላለጥም፣ ግን በህይወቴ ደስ ያለኝ አቢጌልና ዳጣ እህትና እህት መስለው ፎቶ ሲነሱ ልቤ በደስታ ሞላ። ማርትዬ ከዚህ በላይ ምን የሚያስደስት ዜና አለ? እህትሽ እነሱን ለማለያየት ልባቸውን ለማድማት ስትቆፍር ተንኮሏ እንኳን ገባሽ። የአቢጌልና የዳጣን የውሃን መተቃቀፍ ስታይ እውነት ተመስገን አምላኬ፣ አቢጌል ዳግም ተወልዳለች ብለሽ ደስታሽ ከኔ በላይ ነበር የሚሆነው ሲሉ ነበረ። በጣም የሚገርመውና የሚደንቀው ነገር ወይዘሮ ማርታ እውነትም አቢጌል እንደ አዲስ ፈጥረሃታል፣ እንደ አዲስ ሰርተሃታል፣ እንደ አዲስ ወልደሃታል፣ ተመስገን፣ ልመናህን የሰማ ጸሎትህን ያሰመረ ክብር ለፈጣሪ ሲሉ ሰምተናቸዋል። በጣም ደስ የሚልና በጣም የሚያጓጓ ነበረ። እንግዲህ ሁላችን በጉጉት እንጠብቀዋለን። መድኃኒት በዛው እንደምትቀር ተስፋ እናደርጋለን።